ይቅርታ አድርጊልኝ ብለህ ጠየቅኝ። ገባህ አይደለ? እኔ ደግሞ ያንን ነገር ተቀበልኩ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ሰላም ናችሁልኝ ወይ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እውነት ትላንት ሩታ ስታለቅስ አሳዘነችኝ። ማለት አንዳንዴ ተናግራችሁ የማይወጣላችሁ ነገር ወይም ደግሞ ከልክ በላይ ነገራቶች ሲደራረቡባችሁ የምትሆኑት ነገር በቃ ልክ እንደ ሩታ ነው ማለት ነው። ከአቅሟ በላይ ሆነ። በሚዲያው ላይ በየአቅጣጫው ስሟ እንደ ጉድ ነው የተበተነው ማለት ነው በመጥፎ ስራ። ስለዚህ እንዴት ነው ማይከፋት እቺ ልጅ? በዛ ላይ ደግሞ ትላንት ስንት ነገር በህይወት ውስጥ ስንት ነገር በሷ የተነሳ ደስተኛ እንደነበረ ሲናገር የነበረው ስንት ነገር በሷ ትርፋማ የሆነው አብርሃም ዛሬ ላይ እሷን ከሄርሜላ እኩል አቁሞ በዚህ ልክ መናገሩ በራሱ ያስከፋል። በዛ ላይ አንቨርሰሪውን አላውቅም እያለ ነው ቤተሰብ። አንቨርሰሪውን ብትሉ ሲያሳልፍ የነበረውን ነገሮች ሁሉ እሷን ብቻ አይደለም ከሰማችሁ አጢናችሁ ሄርሜላን ጨምር ያ ወቅት ላይ እኔ ምን ሲሆን እንደነበር አላውቅም ነው ያለው። ይሄ ከባድ ክህደት ነው ወገኖቼ። እውነት ለመናገር አብርሃም ምንም እንዳልሆነ ነገራናችሁ። ጥፋቱን ለመሸፈን ሲል እንግዲህ ነገሮችን ሁሉ ወደ ሩታ ወንዶም ሄርሜላ ትሻላለች እንዲያውም በጣም ወደ ሩታ ነው አትኩሮና ስትናገር ሁሉ ካፍ ሲቀልብ የነበረው። ገባችሁ አይደለ? እሷ እውነታውን ነገር በሚዲያው ላይ ስለምታፍረጠርጥ እውነት እሷ ጋር ስላለ ሀቅ እሷ ጋር ስላለ አይችልም፣ ከሷ ጋራ መጋፋት አይችልም። ስለዚህ ያለው አማራጭ ምንድነው? ቶሎ አፋፋን መምታት ነው። እኔ እውነት ብዙ ሰው ታሞ አይቻለው። ብዙ ሰው በብዙ አይነት አጋጣሚዎች በህይወት ውስጥ የሆነ ነገር ሊፈጠር ይችላል፣ ሰው ስለሆነ ማለት ነው። ግን እንደ አብርሃም በቁሙ እየሄደ ነገራቶችን በአግባቡ እየከወነ የሆንኩትን አላውቅም የሚል ደፋር ሰው በህይወት ዘመን ያጋጥሙኝ አያውቅም። ግን ደግሞ እዚህ ጋር እውነት እንሳቅ እንጂ ነገሩ የሚያስቅ አይደለም ስታስቡት። እንዴ በጣም እኮ ነው በሩታ ህይወት ላይ ቀለድከው። አብርሽን ስታረግ የነበረውን ነገር ሁሉ አንተ ሆም ብለክ ማረግክም ባታምን እንኳን የዚች ልጅ ስም መጽዳት አለበት። ምክንያቱም ሩታ ምንም እንዳላረገች ታውቃለህ። ጉዳይክን ከሄርሜላ ጋር ጨርስ። እንዲያውም ሩታ በጣም የተናገረችው ቁም ነገር ነበረ ከሰማችሁ ማለት ነው። አንድ ሰሞን ያንን የመሰለ ትዳሩን ገፍቶ ልጁን ጠልቶ ቤቱን ጠልቶ ጠልቶ ነበር ልጁን ከፈለኩ ላለማየትም እችላለሁ ልጄን ሲል ነበር ቃል በቃል ካስታወሳችሁ ማለት ነው። ስለዚህ ያን ሁሉ ህይወቱን እንደዛ እንዲደብረው ሆኖ ከቤቱ ይሸሽ የነበረበት ምክንያት እንዲያውም መጠየቅ ያለብሽ አንቺ ነሽ ስትላት ነበር። ትክክለኛ ንግግር ነው በቃ። አሁን ላይ ወደ ሩታ መምጣቱ ምንም አያስገርምም፣ ቢመጣም ነው ምላችሁ። ግን ደግሞ ያን ሰሞን ላይ ከሄርሜላ ጋር እንደዛ ሲሆን የነበረው ገና ፍሬሽ እኮ ነው የሱ ትዳር። ያኔ ታስታውሳላችሁ፣ ገና አመት እኮ አልሞላቸውም ነበረ። በዛ ጊዜ ውስጥ እንዴት ነው እርጉዝ ሚስቱን ትቶ ሄርሜላን ሲያሳድድ የነበረው? እንዴት ነው በሄርሜላ ቀለበት ውስጥ የገባው? ያንንስ እሱ ለምንድን ነው ጥያቄ? እንዲያውም ይሄ ነው እኔ እንዴት ነው ትዳሬን ትቼ ልጄን ትቼ ከአንቺ ጋር እንዲስሆንበት የነበረው ነገር ለራሴ አይገባኝም ብለህ ብትል እንኳን ያምርብ ነበር አብርሽ። ዛሬ እኔ እንቀሳቀስ ነበር ሁሉ ነገር አረግ ነበር፣ ነገር ግን የማረገውን አላውቅም ስትል ይሄ እውነት ለመናገር ብዙዎች ዘንድ እንዲያስቅ የሚያደርግ አጀንዳ ነው። በጣም አስቂኝ ንግግር ነው የተናገርከው። በዚህ ልክ ጥፋቶችን ሽፍን አድርገህ አንተ ስምህን ለማጽዳት ስትል የሩታን ስም ማጠልሸት አለብህ እንዴ? ይሄ እኮ በጣም ግፍ እኮ ነው። ግፍም እኮ ማለት ነው የሆነ ሰዓት ላንተ ነው የምፈራልህ አብርሽ። አሁን ላይ ቤተሰብ ምንም ላይሆን ይችላል፣ ግን የሆነ ሰዓት ላይ የሰራው ሁላ ተመን የሚቀበልበት ጊዜ ይመጣል። እውነቴን ነው። ምናልባት አሁን ላይ ሩታ ልትገፋ ልትጎዳ ትችላለች፣ ነገር ግን እሱ ደግሞ ባደረገው ልክ ተመን የሚሰጥበት ጊዜ ይመጣል። ማንም ሰውን ገፍቶ እንደተገፋ አይቀርም። ያ ሰው ጊዜ ዘመን ሊያስቆጥር ይችላል፣ ግን ደግሞ የዘራውን ያጭዳል፣ የማይቀር ነገር ነው። አሁን ላይ አንተ ለምንድን ነው በዚህ ልክ የእሷን ስም በሚዲያው ላይ እንዲጥልሽት ለማድረግ የፈለግከው? እኔ አንዳንዴ ሳስበው ማለት እሺ እነዚህ ሰዎች ድራማ ይስሩ እንበል፣ ቤተሰብ ሜን ፖይንት እንድታዳምጡኝና እንድታስተውሉልኝ የምፈልገው ድራማ ይስሩ እንበል፣ ግን የድራማ ታሪኩ እንዳለ ሆኖ እውነተኛ ሚስቱ ሩታ ማለት ነው በሚዲያ ላይ ስሟ እንዲህ ሲጠፋ የሚመቸው ባል አለ? እውነት ለመናገር አሁንም እኮ በቃ ስሟ በዛ ላይ ነው ጸንቶ ያለው። በቃ ሩታ መጥፎ እንዳደረገች ተደርጎ ነው እየተወራ ያለው። እውነት ግን ይሄ ልጅ ለሩታ በትክክለኛ ሪያሊቲ ላይፋቸው ላይ ራሱ እውነተኛ ህይወታቸው ላይ አብርሃም በሩታ ላይ የሚቀና አይመስላችሁም? እውነታውን ስንነጋገር በእውነት እኔ እንደዛ ነው የሚሰማኝ። በቃ በጣም ቅናት አለበት። አብሯትም እየሆነ በሷ የበላይነት በሷ ከፍ ማለት በኦዲየንሶች ዘንድ መቼም ቢሆን የማይወጣ ፍቅር ስላለ የሷ እንደዚህ በህዝብ ዘንድ የመወደድ
ብታጠፋ እንኳን እየሰማችሁ ነው አይደለ ወገኖቼ? ሩታን እንገስጻታለን እንዲያታደርጊ እንላታለን እንጂ እኛ ጠልተን ወይም ጥለን አንጥላትም። ምክንያቱም ሩታ ያለምንም ምክንያት መጥፎ ነገር ውስጥ እንደማትገባ ስለምናውቅ ከሷ የመጣ አንዳች ጥፋት እንደሌለ 100% ስለምንረዳ ነው። ስለዚህ ማለት ነው ይሄ ነገር ይመስለኛል በሱ ልብ ውስጥ በጣም ከፍተኛ የሆነ የክፋት ነገር አለ። በቃ አብርሃም በዚህ ልክ በሚዲያ ላይ ድራማ እንኳን ቢሆን በድራማውን ይሁን እንበል፣ ግን በትክክለኛ ህይወታችሁ የሚስትህ ስም ምን ያህል በሚዲያ እየጠፋ እንደሆነ ራስ ታውቋል፣ ትፈልገዋለህ ማለት ነው። እንደዚህም አለ እንግዲህ አብሮ እየተኖረ አብሮ የትዳር አጋር እየተባለ የሚስት ስም ይሄን ያህል በሚዲያ ላይ ሲጠፋና እንደ መተተኛ ስትቆጠር ትንሽ ያልቆረቆረው ባል እውነተኛ ፍቅር አለው ወይ ለሚስቱ እንድንል ያደርገናል ወገኖቼ። ስለዚህ ማለት ነው አብሬሽ ጥፋትህን ሁላ ወደ ሩታ እየለከክ እንዲሁም ደግሞ ወደ ሄርሜላም እያስታከክ ከምትሄድ ያደረከው ነገር ሁሉ ሆም ብለክ እንደሆነ መናገር ስለከበደክ ነው። አሁን በዚህም በዛም ብለህ ታመልጣለህ፣ እናውቃለን። ስልታዊ ነው አንተ አካሄድክ፣ እናውቃለን ይሄንን ነገር። ግን ማለት ነው ስሟም እንደጠፋ አይቀርም። እውነት ለመናገር እኛም እውነታውን ከመናገር ወደኋላ አንልም። አንተም ሄድበት እኛም እንሄድበታለን ማለት ነው። እሷም እግዚአብሔር አለላት እኮ በነገራችን ላይ ከጀርባዋ የምታሴሩት ስራ ከእህቶች ጋር ጠቅለ ከወንድሟ ከዴቭ ጋር ሳይቀር ትላንት ጤነኛ የነበረው ዴቭ እንኳን እስኪቀየርባት ሩታ እንኳን ተናግረዋለች ይህን ነገር። ይሄ ሁሉ የሆነው በእናንተ ሴራ ነው። ነገር ግን ደግሞ ይሄ ነገር ወደፊት ዋጋ ያስከፍላችኋል። ይሄ ነው ዋናው ነገር፣ ይሄ ነው። ሰው እንደሰራው ሲከፈለው ጥሩ ነው። ቤተሰብ እንደሰራችሁት ልክ መጠን የሚከፈላችሁ ጊዜ ሲመጣ ያኔ እንግዲህ ማን ምን እንደሚሆን ያኔ በሰራው ስራ ምን ያህል ነውር እንደሆነ ይረዳዋል ማለት ነው። ለጊዜ አሁን ልበደንዳና ነው። ሩታ አለቀሰች፣ አይሞቀውም አይበርደውም። ሰምታችሁታል ሲናገር የነበረውን ቤተሰብ እንደዚህ አለቅሶ በማለባበስ አይሆንም ማለት። ሩታ እውነት ዝም ብላ የምታለቅስ ሴት ናት። ዛሬ እኮ አይደለም ሩታ የምናቃት፣ ስታለቅስ እናቃታለን፣ ስትደሰት እናቃታለን፣ ስታዝን እናቃታለን። ሁሉ ነገሯ ውስጥ እውነቶችን ለይተን ነው የምናውቀው። ሩታ በጣም ከአቅሟ በላይ ስለሆነ ነው ያለቀሰችው። እውነት ለመናገር ከአቅሟ በላይ አብርሃት ያን ሁሉ ጊዜ አሳልፈ እቤቷ ድረስ ሄደክ ተመልሻለሁ፣ ትዳሬን ማስተካከል እፈልጋለሁ ቢለካት ቃል አስገብታ ሳምነክ መልሰክ ደግሞ እንደታመመ ሆነክ እሷን ስም ስታስጠፋ እንዴት ነው እቺ ልጅ የማይከፋት? ቃል በቃል ተናገረች። ካንተን የመጣው አለች፣ እሱንም አላቅም አልካት። እና ምንድነው አንተን ይዞ ሲንቀሳቀስ የነበረው ምንድነው? ያ መንፈስ ነው? እኔ አረ ቤተሰብ የምሬ ነው። እኔ በጣም የሚገርም እስከዛሬ እና አብርሃም ከሰሩት ነገሮች ውስጥ ይሄ የተለየ ነው። በቃ የተለየ ሁሌም ቢሆን ሳስበው የሚያስቀኝ ጉዳይ ነውና ሳረግ የነበረውን አላቅም ሄዶ ራሱ ይቅርታ ውዷ ሚስቴ የበደልኩሽ ነገር ሁሉ ተሰምቶኛል ብሎ ያንን ነገር ሁሉ ሲያደርግ ምንም ነገር እንደማያውቅ ሲናገር ይሄ እጅግ በጣም ከባድ ነው። የሚገርም ነገር ነው ሲናገር የነበረውና ህሊና ያለው ሰው በዚህ ልክ እንደዚህ አይነት ነገር አያደርግም። እውነት ለመናገር ማለት ነው ህሊና ያለው ሰው ህሊና እንዲህ ከሁሉም ነገር በላይ እኮ ሰው ህሊና ሲኖረው ነው አይደለ የሚያደርገው ነገር ምን ያክል እኔ ላይ ለወደፊቴ መጥፎ ነገር በህይወቴ ገጥመኛል ብሎ ሰው ማሰብ መጨነቅ አለበት። ምን አይነት የክፋት ስራ ነው? በዚህ ልክ አብርሽ በሚስት ትቀናለህ ማለት ነው። እኔ አሁን በድራማው አይደለም እያልኩ ያለሁት በእውነተኛው ሚስትክ ላይ ከፍተኛ የሆነ ቅናትና ከፍተኛ የሆነ የመበለጥ የመሸነፍ ስሜት ውስጥ አለ። እንግዲህ እሷ ሁሌም ቢሆን በሚዲያው ላይ ዛሬም ነገም ምንም ብታደርግ ማንም ሩታ የሚጠላ ሰው የለም። ሩታ ያለ ምክንያት ነገሮችን አታበላሽም። ገባ አይደለ? ስለዚህ ማለት ነው እንደው እንዴት አድርገህ ይሄን ነገር አለባብሰህ እንደምታልፍ አብረን የምናየው ነገር ነው። ሩታም ደግሞ ከዚህ በኋላ ለማይገቡ ሰዎች እንባሽን ማሳየት የለብሽም። ሰው ላንቺ ሲያዝንልሽ ነው፣ ሰው ላንቺ ሲጨነቅልሽ ነው አንቺም የምትጨነቂው ማለት ነው። ላንቺ ምንም አይነት ህሊና የሚባል የሌለው ሰው ላንቺ ክብር፣ ላንቺ ማንነት የማይጨነቅ ሰው ፊት እንባሽን ማሳየት ተገቢ አይደለም። እውነት ለመናገር የሆነችው ሁኔታ ከደረሰባት ነገር አንጻር ነው፣ ወዳ አይደለም። ደስታቸውን እያየሽ ነው። ውሽሚትም እንዴት ስትደሰት እንደነበረ የአብርሽ እህትም እንዴት ስትደሰት እንደነበረ በግልጽ ነው ያየነው፣ በአደባባይ ማለት ነው። ስለዚህ አብርሃም ማለት ነው እውነታው በግልጽ ብዙዎቹ የተረዱት ይመስለኛል። አንተ ጋ ነው ድብን ያለ ውሸት ያለው። ምንም አልሆንክም ነበረ እየተጫወትክ ያለከው ስም የማጥፋት ዘመቻ ነው በቃ በአጠቃላይ። ኤኒዌይስ የሩታ ስም ከሚዲያው ላይ ጥልሽት ብሎ እሷ ተጠይነት እንድታተርፍ ከዛ በኋላ ሚዲያውን አንተ ለመቆጣጠር ይሄ አይሆንማ። ይሄ እኮ ሲሰጥ ነው፣ ጊፍት ኦፍ ኔቸር እግዚአብሔር ሲሰጥ ነው መወደድንም
መፈለግንም በህዝብ ዘንድ ልብ ውስጥ መቅረትንም እግዚአብሔር ሲሰጥህ ነው እንጂ አንተ በኃይል የምታረገው ነገር የለም። ባይዘው ይሄ ሁሉ መከበር የመጣው በሩታ ነው። አንተ ሚዲያ ላይ አንድ ተራ ሰው ነበርክ። ከፍቅርተ ጋር እንኳን አብረ ቪዲዮ ስትሰራ ይሄን ያህል ቦታ የተሰጠ ሰው አልነበርክም። ሩታ ከመጣች በኋላ ነገሮች ተስተካከሉ፣ ህይወት ተቀየረ፣ ስምህ ሚዲያው ላይ ከፍ ማለት ጀመረ፣ የቻናልክ ሰብስክራይብ ከፍታ ላይ ደረሰ። ይሄን እውነት እንግዲህ የማንክደው ሀቅ ነው። አምኖ መቀበል ብቻ ነው የሚሻለው። ልብክ ውስጥ ያለውን ከፍተኛ የሆነ ጥላቻ ብታስወጣው ነው የሚሻለው። አይጠቅምክም። ምክንያቱም አንተን ከፍተኛ ደረጃ ያደረሰች ሚስትህን በዚህ ልክ መበደል ፈጣሪ የማይወደው ነገር ነው። እውነት ለመናገር የልጅህን እናት የአንድ ወቅት ሚስትህን ብትሆንም በዚህ ልክ እሷን መበደል፣ ትላንት ከመጣች ትዳርህን አፋልሳ አንተን በትዳርህ ላይ ገብታ ህይወትን ያበላሸችን ሴት ከሷ ጋራ አንድ ላይ ሆነክ ሩታን መጉዳት ማለት ላንተ ለወደፊትክ ከባድ ስጋት ይገጥመዋል። ሰው የዘራውን ያጭዳል ብያለሁ እንደተናገርኩም እና ቤተሰብ ለማንኛውም ሁለቱንም ሄዱ ብሏል ማለት ነው። እውነት ነው። ሁሌ ምንም ችግር የለም። እሷም ሄድ ትበል። ሄርሜላም የምታረጋቸው እያንዳንዱ አክቶች ለመወደድ በሰው ዘንድ ተቀባይነት ለማግኘት ነው። በጣም እየተፍጨረጨረች እና ፈርድም እየበላች ያለችው ሄርሜላ ቦታ ሻንጂ ዛሬም ነገም ወደፊት እንኳን በጥሩ ስራ ብትመጪ እንኳን ውሽሚት ነሽ። አለቀ። እኛ የምናውቀው ታሪክ ይሄንን ነው። የሩታን ያክል የከበረና የተወደደን ቦታ አንቺ አገኛለሁ ብለሽ እሷን በዚህ ልክ ለማስጠላት የሚትሄጅበት መንገድ ጭራሽ አንቺ ተጠይነትን ነው የምታተርፊው። የሩታን ቦታ መቼም ማናችሁም ልታገኙ አትችሉም። ይሄን አምናችሁ ተቀበሉ። ጀግና ከሆናችሁ ደግሞ ከሩታ ውጪ ቪዲዮ ስሩና እንያችሁ። ይሄን ነው የምለው። ቤተሰብ ስለነበረን ቆይታ ክብረት ይስጥልኝ። በቪዲዮዎቼ ላይ ላይክ፣ ሼር፣ ሰፖርት አድርጉኝ ማለት ነው። ሸር ቆዩልኝ። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።